يفلقها البتلفيم አሁን ላይ ካለውበት ዓለም ልታስወጪኛችሁ በጣም ከባድ ሁኔታ ውስጥ ነው ያለሁት ወይኔ ጽዮን ቆይ አንቺ ልጅ አሁንም እየቀለልኩ ነው እንደሚመስልሽ ንገሪኝ እስኪ ካንቺ ጋር መጫወት ድርጅት እንደምትልኝ ሀብታችንን ቤታችንን ባንቺ ምክንያት አጣ ይሄው ባንቺ ምክንያት እኔና ወንድሜ እዚህ ቤት ውስጥ ጥገኛ ሆነን እየኖርን አሁን ገና ቤዛ ስለአንቺ ራሱ ወንድሜ ተነገረች ነገር ሲበዛ በጣም ራሱ ያለንን ነገር ሁሉ ባንቺ ምክንያት አጣ እባክሽ እስቲ ተረጋጊና ሁሉንም ነገር ልነግርሻለሁ ዝም በይ ምንም ነገር መናገር አይጠበቅብሽም ትሰሚኛለሽ ይፈት አንቺ ለወንድሜ የምትገዢ ሴት አይደለሽ ቤተሰቦቻችን ስንት ለፍት ያገኙትን ንብረት ባንቺ ምክንያት አጣ ትሰሚኛለሽ ይፈታ በጣም አድርጌ ነው እሺ መጣላሽ ናታኒ ልጅ እቺ ልጅ ግን የሆነ ነገር ሆናለች ይሄው ከመጣች ጀምሮ ምንም ነገር ባናግራት መልስ አሰጠኝም የሆነ ነገርማ ሆናለች ለጠይቃት ሞክሬ ነበር ግን ልታናግረኝም ሆነ አይኔ ለማየት ፈቃደኛ አይደለችም ምናልባት እውነታውን አውቃ ይሆን እንዴ የትኛው ነው እውነት የኔን እናትነት አረጋግጣ ይሆን ናታን እባክህ ሂድና የሆነ ነገር ብላት እንደው እንድትናገር አድርግልኝ ገንዬ ኢፍራታን እንደዛሬ ፈርቻት አላውቅም ፊቷ በጣም ነው የሚያስፈራው ሄጄ ሳናግራትም ጀርባዋን ነው መሰለኝ ቆይ ሄደችው የት ነበር ጧትማ ከሉሊት ጋር ኮና አብራ ወጣችው ምናልባት እሷ አስከፍታት ይሆን እንዴ ልጠይቃት እሷ መጣቂ መስልሻል እኔ ምን አውቄ እሷ እንደሆነች ወደ ቤት ስትገባ በጥንቃቄ እየተንሻከከች ነው ጧትም ስትወጣ እንደዛ ነው የወጣችው ብቻ ከማን እየተደበቀች እንደሆነ አልገባኝም በቃ እስቲ ካናገረችኝ ሄጄ ለሞከር ደም ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር ይልቅ አሁን እንተውና የሆነ ነገር ሳስብ ነበር ምንድነው ገነት እናትሽ ሆና ሳለ ለምንድን ነው በሰራተኛ ሆና የምትሰራው ገኒ እኮ የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው ቆይሱ ከልቡ ነው እንደዚህ የተናገረሽ እንደዛ ባይሆን ኖርማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር
ይልቅ አሁን እንተውና የሆነ ነገር ሳስብ ነበር። ምንድነው? ገነት እናትሽ ሆና ሳለ ለምንድን ነው ቤት ሰራተኛ ሆና የምትሰራው? ገኒ እኮ የእውነት እናቴ አይደለችም። አረ ምን እናትሽ ቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ ምን ታደርግልሽ? ቤዝ ምንድን ነው የሆንሽው? ውስጥ ሰላም አይደለም እንዴ? ፊትሽ እኮ በጣም ተቋቆረ። ከትላንት ጀምሮ ምንም ምግብ አልበላሁም። በጣም ደክሞኛል። እንዴ ለምን? ውስጥ ምግብ የለም አለ፣ ግን እንድበላ አልፈቀዱልኝም። ያፌት ትእዛዝ ሰጥቷቸዋል። ያፌት? ቆይ እሱ ሰውዬ ግን ይሄናል ምን ብታደርጊው ነው? ለምንድን ነው እንደዚህ የሚቀጣሽ? ኤፍራታን ልገላት ስለሞከርኩኝ ልጁ አሁን ላይ እሷን እንደሚያፈቅራት እያስመሰለ ነው ያለው። ሀሳቡ እቅዱ በሙሉ ናታንን ብቻውን ማስቀረት ነው። ደግሞ እርግጠኛ ነኝ ኤፍራታን ይኩል ያደርጋታል። እሱ እቅዱ ናታን ብቻውን እንዲሆን ነው የሚያደርገው። ቆይ እዚህ መጥቶ ምንድን ነው ያለሽ? ህይወትሽን የቁም ሲኦል ነው ማደርግብሻለሁ። ኤፍራታ ሌላ ያደረግሽው እያንዳንዱ ነገር ዋጋ አስከፍልሻለሁ። ይኸው እንደምታየው አሁን እያስከፈለኝ ነው። እሱ ግን ከናታ ምንድን ነው የሚፈልገው? ደግሞስ በማናውቀው ፍላጎቱ ምክንያት የሁሉ ሰው መጎዳት አለበት? እስኪ አሁን እዚህ ጋር ከኔ በላይ የተጎዳ ሰው አለ? ሁሉም ሰው የሚያዝነው ለኤፍራታ ነው። ቆይ ለእኔስ አጠገቤ ሰው አለኝ? አባቴ ለተገደለብኝ ፍትህ ላላገኘሁት፣ ልጄ ለተገደለብኝ ጠላቴ ላላወቅኩት፣ እስቲ ለእኔ ማንም ያዝንልኝ? ንገሪኛ። ዙሪያዬን ተመልከች እስቲ። ሰው የሚባል ነገር የለኝም። ሔዋን እባክሽ ከዚህ ቦታ እንደወጣ አርጂ። እንዴት አድርጌ ላስወጣቸው? ምን አንቺ ብቻ? እኔ ራስኩ በርቀት ሳይቸው መንገድ ቀይሬ ነው የምሄደው። ከነሱ ጋር መቀራረብ ማለት እኮ እጅሽን በካቴና አሰርሽ ማለት ነው። ብዙ ነገራችን፣ ፍላጎታችን፣ የምንጠላው ነገር ራሱ በጣም ይመሳሰላል። እኔ እኮ ድሮ እንደዚህ አትመስይኝም። አዎ በርቀት ተያይተን ብቻ እኮ ስለምንጠላላ ነው። እንደዚህ ተቀራረብን ብናወራ ከቤዛ ይልቅ ካንቺ ጋር በጣም ምርጥ ጓደኛ መሆን እንችላለን። እኔም እንደዛ ይመስለኛል። እኔ ምልሽ ቆይ አሁን እንዴት ነው ቤዛ ተጋለጠች? እኔ እንጃ፣ እኔም አላውቅም። ግን ደግሞ እዛ ብዙ ስትቆይና መጨነቅ ስትጀምር እኔ ታስሬ እነሱ በሰላም አይቆዩም ብላ እንዳታሳስረን እፈራለሁ። አይድሌ አሁን ምንድን ነው የማደርገው? ደግሞ ምን እንዳልችኝ ታውቂያለሽ? ምን አንቺ ብቻ? እኔ ራስኩ በርቀት ሳይቸው መንገድ ቀይሬ ነው የምሄደው። ከነሱ ጋር መቀራረብ ማለት እኮ እጅሽን በካቴና አሰርሽ ማለት ነው። ብዙ ነገራችን፣ ፍላጎታችን፣ የምንጠላው ነገር ራሱ በጣም ይመሳሰላል። እኔ እኮ ድሮ እንደዚህ አትመስይኝም። አዎ በርቀት ተያይተን ብቻ እኮ ስለምንጠላላ ነው። እንደዚህ ተቀራረብን ብናወራ ከቤዛ ይልቅ ካንቺ ጋር በጣም ምርጥ ጓደኛ መሆን እንችላለን። እኔም እንደዛ ይመስለኛል። እኔ ምልሽ ቆይ አሁን እንዴት ነው ቤዛ ተጋለጠች? እኔ እንጃ፣ እኔም አላውቅም። ግን ደግሞ እዛ ብዙ ስትቆይና መጨነቅ ስትጀምር እኔ ታስሬ እነሱ በሰላም አይቆዩም ብላ እንዳታሳስረን እፈራለሁ። አይድሌ አሁን ምንድን ነው የማደርገው? ደግሞ ምን እንዳልችኝ ታውቂያለሽ? ቤዝ ምንድን ነው የሆንሽው? ውስጥ ሰላም አይደለም እንዴ? ፊትሽ እኮ በጣም ተቋቆረ። ከትላንት ጀምሮ ምንም ምግብ አልበላሁም። በጣም ደክሞኛል። እንዴ ለምን? ውስጥ ምግብ የለም አለ፣ ግን እንድበላ አልፈቀዱልኝም። ያፌት ትእዛዝ ሰጥቷቸዋል። ያፌት? ቆይ እሱ ሰውዬ ግን ይሄናል ምን ብታደርጊው ነው? ለምንድን ነው እንደዚህ የሚቀጣሽ? ኤፍራታን ልገላት ስለሞከርኩኝ ልጁ አሁን ላይ እሷን እንደሚያፈቅራት እያስመሰለ ነው ያለው። ሀሳቡ እቅዱ በሙሉ ናታንን ብቻውን ማስቀረት ነው። ደግሞ እርግጠኛ ነኝ ኤፍራታን ይኩል ያደርጋታል። እሱ እቅዱ ናታን ብቻውን እንዲሆን ነው የሚያደርገው። ቆይ እዚህ መጥቶ ምንድን ነው ያለሽ? ህይወትሽን የቁም ሲኦል ነው ማደርግብሻለሁ። ኤፍራታ ሌላ ያደረግሽው እያንዳንዱ ነገር ዋጋ አስከፍልሻለሁ። ይኸው እንደምታየው አሁን እያስከፈለኝ ነው። እሱ ግን ከናታ ምንድን ነው የሚፈልገው? ደግሞስ በማናውቀው ፍላጎቱ ምክንያት የሁሉ ሰው መጎዳት አለበት? እስኪ አሁን እዚህ ጋር ከኔ በላይ የተጎዳ ሰው አለ? ሁሉም ሰው የሚያዝነው ለኤፍራታ ነው። ቆይ ለእኔስ አጠገቤ ሰው አለኝ? አባቴ ለተገደለብኝ ፍትህ ላላገኘሁት፣
ልጄ ለተገደለብኝ ጠላቴ ላላወቅኩት እስቲ አለኝ ማንም ያዝንልኝ ንገሪኛ ዙሪያዬን ተመልከች እስቲ ሰው የሚባል ነገር የለኝም ሔዋን እባክሽ ከዚህ ቦታ እንደወጣ አርጂ እንዴት አድርጌ ላስወጥ ቤዝ ምንድነው የሆንሽው ውስጥ ሰላም አይደለም እንዴ ፊትሽ እኮ በጣም ተቋቆረ ከትላንት ጀምሮ ምንም ምግብ አልበላሁም በጣም ደክሞኛል እንዴ ለምን ውስጥ ምግብ የለም አለ ግን እንድበላ አልፈቀዱልኝም ያፌት ትእዛዝ ሰጥቷቸዋል ያፌት ቆይ ሰውዬ ግን ይሄናል ምን ብታደርጊው ነው ለምንድነው እንደዚህ የሚቀጣሽ ኤፍራታ ልገላት ስለሞከርኩኝ ልጇ አሁን ላይ እሷን እንደሚያፈቅራት እያስመሰለ ነው ያለው ሀሳቡ ቅዱ በሙሉ ናታንን ብቻውን ማስቀረት ነው ደግሞ እርግጠኛ ነኝ ኤፍራታን ይኩል ያደርጋታል እሱ ቅዱ ናታን ብቻውን እንዲሆን ነው የሚያደርገው ቆይ እዚህ መጥቶ ምንድን ነው ያለሽ ህይወትሽን የቁም ሲኦል ነው ማደርግብሻለሁ ኤፍራታ ሌላ አደረግሽው እያንዳንዱ ነገር ዋጋ አስከፍልሻለሁ ይሄው እንደምታየው እያስከፈለኝ ነው እሱ ግን ከናታ ምንድን ነው የሚፈልገው ደግሞስ በማናውቀው ፍላጎቱ ምክንያት የሁሉ ሰው መጎዳት አለበት እስኪ አሁን እዚህ ጋር ከኔ በላይ ተጎዳ ሰው አለ ሁሉም ሰው የሚያዝነው ለኤፍራታ ነው ቆይ ለኔስ አጠገቤ ሰው አለ አባቴ ለተገደለብኝ ፍትህ ላላገኘሁት ልጄ ለተገደለብኝ ጠላቴ ላላወቅኩት እስቲ አለኝ ማንም ያዝንልኝ ንገሪኛ ዙሪያዬን ተመልከች እስቲ ሰው የሚባል ነገር የለኝም ሔዋን እባክሽ ከዚህ ቦታ እንደወጣ አርጂ እንዴት አድርጌ ላስወጥ ቤዝ ምንድነው የሆንሽው ውስጥ ሰላም አይደለም እንዴ ፊትሽ እኮ በጣም ተቋቆረ ከትላንት ጀምሮ ምንም ምግብ አልበላሁም በጣም ደክሞኛል እንዴ ለምን ውስጥ ምግብ የለም አለ ግን እንድበላ አልፈቀዱልኝም ያፌት ትእዛዝ ሰጥቷቸዋል ያፌት ቆይ ሰውዬ ግን ይሄናል ምን ብታደርጊው ነው ለምንድነው እንደዚህ የሚቀጣሽ ኤፍራታ ልገላት ስለሞከርኩኝ ልጇ አሁን ላይ እሷን እንደሚያፈቅራት እያስመሰለ ነው ያለው ሀሳቡ ቅዱ በሙሉ ናታንን ብቻውን ማስቀረት ነው ደግሞ እርግጠኛ ነኝ ኤፍራታን ይኩል ያደርጋታል እሱ ቅዱ ናታን ብቻውን እንዲሆን ነው የሚያደርገው ቆይ እዚህ መጥቶ ምንድን ነው ያለሽ ህይወትሽን የቁም ሲኦል ነው ማደርግብሻለሁ ኤፍራታ ሌላ አደረግሽው እያንዳንዱ ነገር ዋጋ አስከፍልሻለሁ ይሄው እንደምታየው እያስከፈለኝ ነው እሱ ግን ከናታ ምንድን ነው የሚፈልገው ደግሞስ በማናውቀው ፍላጎቱ ምክንያት የሁሉ ሰው መጎዳት አለበት እስኪ አሁን እዚህ ጋር ከኔ በላይ ተጎዳ ሰው አለ ሁሉም ሰው የሚያዝነው ለኤፍራታ ነው ቆይ ለኔስ አጠገቤ ሰው አለ አባቴ ለተገደለብኝ ፍትህ ላላገኘሁት ልጄ ለተገደለብኝ ጠላቴ ላላወቅኩት እስቲ አለኝ ማንም ያዝንልኝ ንገሪኛ ዙሪያዬን ተመልከች እስቲ ሰው የሚባል ነገር የለኝም ሔዋን እባክሽ ከዚህ ቦታ እንደወጣ አርጂ እንዴት አድርጌ ላስወጥ ቤዝ ምንድነው የሆንሽው ውስጥ ሰላም አይደለም እንዴ ፊትሽ እኮ በጣም ተቋቆረ ከትላንት ጀምሮ ምንም ምግብ አልበላሁም በጣም ደክሞኛል እንዴ ለምን ውስጥ ምግብ የለም አለ ግን እንድበላ አልፈቀዱልኝም ያፌት ትእዛዝ ሰጥቷቸዋል ያፌት ቆይ ሰውዬ ግን ይሄናል ምን ብታደርጊው ነው ለምንድነው እንደዚህ የሚቀጣሽ ኤፍራታ ልገላት ስለሞከርኩኝ ልጇ አሁን ላይ እሷን እንደሚያፈቅራት እያስመሰለ ነው ያለው ሀሳቡ ቅዱ በሙሉ ናታንን ብቻውን ማስቀረት ነው ደግሞ እርግጠኛ ነኝ ኤፍራታን ይኩል ያደርጋታል እሱ ቅዱ ናታን ብቻውን እንዲሆን ነው የሚያደርገው ቆይ እዚህ መጥቶ ምንድን ነው ያለሽ ህይወትሽን የቁም ሲኦል ነው ማደርግብሻለሁ ኤፍራታ ሌላ አደረግሽው እያንዳንዱ ነገር ዋጋ አስከፍልሻለሁ ይሄው እንደምታየው እያስከፈለኝ ነው እሱ ግን ከናታ ምንድን ነው የሚፈልገው ደግሞስ በማናውቀው ፍላጎቱ ምክንያት የሁሉ ሰው መጎዳት አለበት እስኪ አሁን እዚህ ጋር ከኔ በላይ ተጎዳ ሰው አለ ሁሉም ሰው የሚያዝነው ለኤፍራታ ነው ቆይ ለኔስ አጠገቤ ሰው አለ አባቴ ለተገደለብኝ
ፍትህ ላላገኘሁት፣ ልጄ ለተገደለብኝ፣ ጠላቴ ላላወቅኩት እስቲ ለኔ ማንም ያዝንልኝ? ንገሪኛ። ዙሪያዬን ተመልከች እስቲ። ሰው የሚባል ነገር የለኝም። ሔዋን እባክሽ ከዚህ ቦታ እንደወጣ አርጂ። እንዴት አድርጌ ላስወጥ? ቤዝ ምንድን ነው የሆንሽው? ውስጥ ሰላም አይደለም እንዴ? ፊትሽ እኮ በጣም ተቋቆረ። ከትላንት ጀምሮ ምንም ምግብ አልበላሁም። በጣም ደክሞኛል። እንዴ ለምን? ውስጥ ምግብ የለም? አለ ግን እንድበላ አልፈቀዱልኝም። ያፌት ትእዛዝ ሰጥቷቸዋል። ያፌት? ቆይ እሱ ሰውዬ ግን ይሄናል ምን ብታደርጊው ነው? ለምንድን ነው እንደዚህ የሚቀጣሽ? ኤፍራታ ልገላት ስለሞከርኩኝ ልጁ አሁን ላይ እሷን እንደሚያፈቅራት እያስመሰለ ነው ያለው። ሀሳቡ እቅዱ በሙሉ ናታንን ብቻውን ማስቀረት ነው። ደግሞ እርግጠኛ ነኝ ኤፍራታን ይኩል ያደርጋታል። እሱ እቅዱ ናታን ብቻውን እንዲሆን ነው የሚያደርገው። ቆይ እዚህ መጥቶ ምንድን ነው ያለሽ? ህይወትሽን የቁም ሲኦል ነው ማደርግብሻለሁ። ኤፍራታ ሌላ ያደረግሽው እያንዳንዱ ነገር ዋጋ አስከፍልሻለሁ። ይኸው እንደምታየው አሁን እያስከፈለኝ ነው። እሱ ግን ከናታ ምንድን ነው የሚፈልገው? ደግሞስ በማናውቀው ፍላጎቱ ምክንያት የሁሉ ሰው መጎዳት አለበት? እስኪ አሁን እዚህ ጋር ከኔ በላይ የተጎዳ ሰው አለ? ሁሉም ሰው የሚያዝነው ለኤፍራታ ነው። ቆይ ለእኔስ አጠገቤ ሰው አለኝ? አባቴ ለተገደለብኝ፣ ፍትህ ላላገኘሁት፣ ልጄ ለተገደለብኝ፣ ጠላቴ ላላወቅኩት እስቲ ለኔ ማንም ያዝንልኝ? ንገሪኛ። ዙሪያዬን ተመልከች እስቲ። ሰው የሚባል ነገር የለኝም። ሔዋን እባክሽ ከዚህ ቦታ እንደወጣ አርጂ። እንዴት አድርጌ ላስወጥ?
hands are shaking, my mouth is dry. My thoughts are racing, my tongue is tied.